የኔ እህት ሰውን ይወደኛል ብለሽ በፍጹም አትጓጉኝ። ሰውን ይወደኛል ደግሞ ብለሽ ራስሽን የሌለሽ ማንነት አታምጪ። ምክንያቱም የሰው ልጅ ሚወድሽም ሚጠላሽም ሲኖርሽ ነው። የኔ እህት ራስሽን ውድ ያላረግሽው ማንም ውድ ሊያረግልሽ አይችልም። ራስሽ ውድ ሆነሽ ተገኚ። የሰው ልጅ ዛሬ ቢወድሽ ነገ ይጠላሻል። ዛሬ ቢያነሳሽ ነገ ይጥልሻል። ይህንን ከሚሆነው ለራስሽን ውድ አድርጊ። የራስሽን ማንነት ጠንቅቀሽ ታውቂያለሽ። የራስህን ማንነት ጠንቅቀህ ታውቃለህ ወንድሜ። እና ሰው እስከሚወድህ ሰውን ወድጄሃለሁ ብሎ እስከሚነግርህ ድረስ ለምን ትጠብቃለህ? ያንተ ማንነት አታውቅም? ለምን ሰውን ይሄ ያሉኝ ይሄን ተናገሩኝ ብለህ ተብሎ እስከሚባል ድረስ ለምን ትጠብቃለህ? የኔ ወንድም ለራስህን ጠንካራ መሆንህን ለራስህ ንገረው። የዛሬ ወዳጅ ከመቅበር ውጪ ማንሳት አይችልበትም። የዛሬ ወዳጅ ከስንት አንዱ ነው። ከቢያንስ ከ1000 አንዱ ነው። እና ይሄንን አይታችሁ እናንተን ሰው ይወደኛል ሰው ይጠላኛል ብላችሁ ስለ ሰው የምታስቡት ሰዎች ማለት ነው። ለምንድነው ስለ ሰው የምታስቡት? እስኪ ስለናንተ አስቡ። ስለናንተ ህይወት አስቡ። ስለ ሰዎችን እንዲሉኛል ሰዎችን እንዲሉኛል የሚለውን ነገር እስኪ ትታችሁ ለራሳችሁ ህይወት ኑሩ። ሰዎችን ለራሳቸው እንጂ ለናንተ አያውቁ። ላንቺ አያውቅም፣ ላንተ አያውቅም። የምታውቁት ራሳችሁና ራሳችሁ ብቻ ናችሁ። አሁን አንድ ቤት ቢኖር ከላይ በኩል ቀለም ቢቀባ ከውስጥ በኩል ደግሞ ጭቃ ቢሆን ልበላችሁና የላይ በኩሉ ነው ማለት መቀባቱ የሚነግሩት፣ ያልተቀባውን የውስጥ በኩሉን አያውቁ። የላይ በኩሉን ነው የሚያዩት። ፊታችሁ ፈገግ በሉ። ሰውንም እንደሚያስመስልላችሁ አስመስሉ። ከዛም ውጪ ሰውን ውደዱ፣ ሰውን አትጥሉ። የሰው ጥሩ ነገር አድርጉ። ከዚህ ውጪ ማለት ነው ሰውን ይወደኛል ብላችሁ የምትታገሉ ሰዎች ማለት ነው መውደቂያችሁ ቅርብ ነው። በሰው የሚደገፍ ሰው መውደቂያውን ቅርብ ነው። መውደቁ ደግሞ እርግጥ ነው። ለምን? የሰው ልጅ ወደደኝ ስትይ ይጠላሻል፣ ጠላኝ ስትይ ደግሞ ይወድሻል። ይሄንን ደግሞ እንዲሆንባችሁ የምትፈቅዱት እራሳችሁ ናችሁ ማለት ነው። እና ፊታችሁ ፈገግ ማለት የሰው ልጅ ከፍትፍቱ ፊቱ እንደሚባለው አብዝታችሁ የሰዎችን ጥገኛ አትሁኑ። የፈለገም ቢሆን ቢኖርሽ ባይኖርሽ ማለት ነው ከቤታችሁ ቁጭ በሉ። ማናችሁም ብትሆኑ ወንዶችን ብትሆኑ ሴቶችን ብትሆኑ ማለት ነው። ዛሬ ወዳጅ አለኝ ብላችሁ ወዳጃችሁ ጋር ትሄዳላችሁ። ወዳጃችሁ ግን ለእናንተ ሊቀብራችሁ ነው። የኔ ውዶች ወንዶችም ሴቶችም ማለት ነው እራሳችሁን ጠብቁ። ዛሬ እራሳችሁ ያልጠበቃችሁስ ሰው አሪፍ ነሽ እንደዚህ ነሽ ብሎ የሚናገርሽን አሉባልታ አትስሚ። ዛሬ ጥሩ ነሽ እንዳለሽም ነገ መጥፎ ነሽ ብሎ ይመጣብሻል። ከስትንፋስሽን በላይ የሚጨነቅልሽ የሚቀርብሽ የስትንፋስሽን አህል የሚቀርብሽ አምላክሽንን ፍሪ። ከዚህ ውጪ ሌላ ሰው ምናምን አያስፈልግም። ሰውን ውደጂ። ጢ ማለት አይደለም። ሰውን ውደድ ጥላ ማለት አይደለም። ሆኖም ግን የሰው ልጅ አትመኑ። ሰውን የምታምኑት ቀን ሞቶ የተቀበረ ቀን ብቻ ነው። እሱም ከስንት አንዱ ነው። ብቻ አላቅም። ጥሩ ሰው ምለው ከስንት አንዱ ነው። እኔ እንጃ ማለት ነው። አላቅም። ብዙዎቻችሁ በጣም ጥሩ ነው በጣም መልካም ነው ብላችሁ ትቀርቡና ማለት ነው በጣም ካሰባችሁት በላይ ክፉ ሆኖ ይገኛል። ምን እንደሆነ ታውቃላችሁ? የሰው ልጅ ፊቱን ሲያስመስል ስቆ ሚስጥራችሁ ካወቀ በኋላ ጉድለታችሁን አውቆ ስልጤ ምን ይላል መሰላችሁ? ውስጥ ቻለ ጋሪ ከራን ይላል። እና ውስጣችሁ ለምን ትሰጣላችሁ? ውስጣችሁ ለምን አሳልፋችሁ ትሰጣላችሁ? ልክ እላይ በኩሉ እንዳማረ ፊታችሁን አምሮ ውስጣችሁ ዝም በሉ። በቃ ከሰዎች አትጣሉ፣ መጥፎ ነገር አታውሩ። ሰው ግን ያሞግሰኛል የሚለውን የምትሉ ሰዎች ማለት ነው ተሳስታችኋል። ሰውን ዛሬ ቢያሞግሳችሁ ነገ ይጥላችኋል። የማይጥላችሁ ግን ፈጣሪያችሁ፣ ቀንና ማታ የሚጠብቃችሁ ፈጣሪያችሁን አክብሩ፣ ውደዱ። ሰላማችሁን ይብዛ።